ቀነኒሳ በቀለ ሚስቱን አስጠነቀቃት። ቴዲ አፍሮና ቀነኒሳ በቀለ የተገናኙበትን ቀይ መስመር ይዘነዋል። የአትሌቱ ባለቤት ተዋናይትና ሞዴል ዳናዊት ገብረ እግዚአብሔር ከፊልም ስራ ለምን ጠፋች? አሁን ያለችበት ሁኔታስ እንደምን ያለ ነው ስንል ጠይቀናል። አጀብ የሚያስብል የሚያስተዛዝብ ምላሽንም አግኝተናል። ታደምጡታላችሁ። እናንተ ብቻ ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁማ። ተዋናይትና ሞዴል ዳናዊት ገብረ እግዚአብሔር ከባለቤቷ አትሌት ቀነኒሳ ጋር የተገናኙበት አስገራሚ አጋጣሚ 11ኛው ሰዓት የተሰኘው ፊልም ላይ ድንቅ የትወና ብቃቷን ካሳየች በኋላ ከፊልሙና ከሞዴሊንግ ዓለም ጥፍት ስትል ብዙዎች ስለተፈጠረው ጉዳይ በየሶሻል ሚዲያው ላይ ብዙ ብሎ ነበር። እኛም ከየቦታው መረጃ አሰባስበን ዳናዊት ከፊልሙ የጠፋችበትንና ካሁኑ ለኢትዮጵያ ብዙ የወርቅ ሜዳሊያ ካስገኘው ባለቤቷ አትሌት ቀነኒሳ በቀለ ጋር የተዋወቁበትን አጋጣሚ ለእናንተ ለማድረስ በዚህ ቪዲዮ መጥተናል። እናንተም ቻናላችን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችን ቆዩ። ቀነኒሳ አብራው ሯጭ የነበረችውን በሴቶች ሩጫ የወርቅ ተሸላሚ የሆነችው ከልጅነታቸው ጀምሮ አርሲ አካባቢ አብረው ያደጉና ቀነኒሳ ሊያገባት የሚጠብቃት እጮኛውን በትሬኒንግ ሰዓት ድንገት የልብ ድካም ይዟት ታማ ሕይወቷ በማለፉ ምክንያት ከፍተኛ ሐዘን ውስጥ ገብቶ የነበረው ቀነኒሳ እሷን ካጣ በኋላ በብቸኝነት ረጅም ጊዜያትን አሳልፎ ነበር። ዳናዊት ገብረ እግዚአብሔርም የማትሪክ ውጤት ሳይመጣላት ቀርቶ ያኔ ኮሌጅ ገብቼ ከመማር ብላ ወደ ውጭ ለመሄድ ፕሮሰስ ጀምራ አባቷ ሊፈቅድላት ባለመቻሉ በዛው ፕሮሰሷንም ለመጨረስ እንዲያመቻት በማሰብ ኤርፖርት ውስጥ በአባቷ ምክንያት በተመቻቸላት እድል ቀን እየተማረች ማታ ደግሞ ኤርፖርት በአስተናጋጅነት እየሰራች ሳለ ሕይወቷን የሚቀይር አንድ አጋጣሚ ይፈጠራል። እሱም አንድ ቀን እንደ ልማዷ ዳናዊት ኤርፖርት ውስጥ በአስተናጋጅነት እየሰራች ቀነኒሳ በቀለ ደግሞ ለውድድር ወደ ዱባይ ሊሄድ ወደ ኤርፖርት ያቀናል። ከዛም ዝግጅቱን ጨርሶ አውሮፕላን ውስጥ ለመግባት ሰዓቱን እየጠበቀ ያለ በረራው መዘግየቱ ይነገራል። ታዲያ የኢትዮጵያ አየር መንገድ እንደዚህ አይነት አጋጣሚዎች ሲፈጠሩ ደንበኞቹን ለማቆያ እንዲሆናቸው በነፃ እንዲጠቀሙ ካርድ በመስጠትና ምግብና መጠጥ እዛው እንዲቀርብላቸውና እንዲጠቀሙ ያደርጋል። በዚያች ቅጽበት ዳናዊት የማስተናገድ ስራውን እየሰራች ወደ ቀነኒሳ ቀርባ ምን እንደሚፈልግ ትጠይቀዋለች። እሱም ፊት ለፊቱ በቆመችው እንስት በፈገግታዋና በውበቷ ተማርኮ ስሟን ይጠይቃታል። ዳናዊትም ስሟን ከነገረችው በኋላ ትዕዛዙን ተቀብላ የሚፈልገውን ታቀርብለታለች። በዛውም አድናቂው እንደሆነች ትነግረዋለች። ቀነኒሳ ማመስግኗት ውበቷና ፈገግታዋ ማርኮት ስለነበር አጋጣሚውን ሳያሳልፍ አድራሻዋን ለመቀበል ለራሱ ቃል ይገባና ያኔዋን አድናቂውን ባለ ውብ ፈገግታዋን እንስት አስተናጋጅ በጨዋነት አዋስቶ ስልኳን ይጠይቃታል። ዳናዊትም ደስተኛ ሆና ስልኳን ትሰጠዋለች። ከዛም የበረራ ሰዓቱ ተስተካክሎ አውሮፕላኑም ተነስቶ ወደ ዱባይ ከሄደ በኋላም እየደወለ ያችን ልቡን ያስደነገጠችበትን ቆንጆ በየሰበቡ እየደወለ ድምጿን መስማት ስራው አደረገው። ውድድሩንም ጨርሶ ወደ ኢትዮጵያ ሊመለስ ሲል ከዱባይ ምን እንደምትፈልግ ጠይቆ ይዞላት ይመጣል። ዳናዊትም ባመጣላት ስጦታዎች ደስተኛ ትሆናለች። ከቀነኒሳ ጋር ትውውቃቸው እየጨመረ በመምጣቱና ጓደኝነታቸው እየጠነከረ ይመጣል። ብዙ ጊዜ አብረው ማሳለፍ ይጀምራሉ። ታዲያ ጓደኝነታቸው ከቀን ወደ ቀን እየጨመረ ወደ ፍቅር ይቀየራል። በጓደኝነትም የተወሰኑ ጊዜያትን ቆይተው ቀነኒሳም ስለወደዳትና ሚስቱ እንድትሆን አጥብቆ በመፈለጉ የጋብቻ ጥያቄ ያቀርብላታል። ዳናዊትም ጥያቄውን በደስታ ትቀበለዋለች። ከዛም አርቲስቶችና እውቅና ያላቸው ወዳጆቹ ሲጋቡ የደስታቸው ተካፋይ ብቻ ሳይሆን ሙሉ በሙሉ የድግስ ወጪያቸውን ሸፍኖ የሚድረው ሼክ ሁሴን አላሙዲ የቀነኒሳና የዳናዊትንም ሰርግ ድል አድርጎ ደግሶ ታዋቂ ባለስልጣናት፣ የስፖርት ሰዎች እንዲሁም ዝነኛ የሆኑ አርቲስቶች በተገኙበት ድል ባለ ሰርግ ዳናዊትና ቀነኒሳ ይጋባሉ። ዳናዊት የጣፋንታ ነገር ይሁን የድል ጉዳይ አለያም ውብ በመሆኗ በአጋጣሚ የተሞላው ህይወቷ ወደ ፊልም ሙያው እንድትገባ በሩን ይከፍትላታል። ፊልም የሰራችበት አጋጣሚም ከጓደኛዋ ጋር ምሳ ለመብላት ስትወጣ የ11ኛው ሰዓት የፊልም ዳይሬክተር አይቷት ፊልም መስራት እንደምትፈልግ ጠይቋት ተስማምታ ፊልሙን ትሰራለች። የተሰራው ፊልምም በሲኒማ ቤቶች ታይቶ ለህዝብ ከደረሰ በኋላ ዳናዊት በዛ ፊልም ላይ ባሳየችው ድንቅ የትወና ብቃት ተወዳጅነትን በማትረፏ ምክንያት ሌሎች ብዙ ድሎችንም ልታገኝበት ትችላለች። ያም ባላት ማራኪ የሆነ ቁመኗ
አንዳንድ የልብስ ዲዛይነሮች ልብሳቸውን እንድታስተዋውቅላቸው በመፈለግ የፋሽን ሾው ላይ ሞዴል እንድትሆንላቸው ጠይቀዋት ተስማምታ በሞዴሊንግ ዘርፍ ለተወሰኑ ጊዜያቶች ሰርታለች። በኋላም የፊልም ዳይሬክተሮች በ11ኛው ሰዓት ላይ ባሳየችው የትወና ብቃት ስክሪፕቶቻቸውን ይዘው እሷ እንድትተውንላቸው እንደ ጉድ ጎርፈውላት ነበር። ነገር ግን ብዙዎቹ ስክሪፕቱ ላይ ያሉት ለእሷ የተሰጡት ካራክተሮች የአፍቃሪ ሚናን የሚጫወቱ በመሆናቸው ቀነኒሳ የልቡን ንግስት በፈገግታዋ የረታችውን ቆንጆ ሽሽግ ማድረግን መርጦ ፊልሞቹን እንዳትሰራ ቁርጥ ያለ አቋሙን ያሳውቃታል። ባለሀብቱ የሆቴልና የተለያዩ የንግድ ባለቤት የሆነው ቀነኒሳ ባለቤቱ ፊልም እንዳትሰራ መፈለጉ የቅናት ብቻ አልነበረም። እሱ ብዙ ጊዜ ስፖርታዊ ልምምዶችን ስለሚያደርግ ለውድድርም ሀገሩን ወክሎ ወደ ተለያዩ ሀገራቶች ስለሚበር ዳናዊት ለልጆቻቸው ቅርቡና ልጆቻቸውን እንድትንከባከብና እሱ ንግድ ላይ ጎበዝ ስላልሆነ ሆቴሎቹንና ንግዱን እንድትቆጣጠርለት የገቢ ምንጫቸውንም በጥፍ ለማሳደግ እሷ በተለያዩ ንግድ ስራዎች ላይ እንድትሰራ በመፈለጉ ምክንያት ነበር። ዳናዊትም በሐሳቡ ተስማምታ አሁን ላይ የተለያዩ ሆቴሎችን በማስተዳደርና ስመጭና ላኪ በመሆን እየሰራች ትገኛለች። ቀነኒሳ ሚስቱን ፊልም እንዳትሰራ ባያስጠነቅቃት ኑሮ ምናልባት ዳናዊት አሁን ከምናውቃት በብዙ ጥፍ ዝናዋ ይናኝ እንደነበር ለመገመት የ11ኛው ሰዓት ላይ ያሳየችውን አይረሴ ትወና ማስታወስ በቂ ነው። ታዲያ ሚስቱን ፊልም እንዳትሰራ የከለከለው ዝነኛ ሰው ቀነኒሳ ብቻ አይደለም። የቴዲ አፍሮም ስም እዚህ ላይ ይነሳል። በደረሰን የውስጥ አዋቂ መረጃ መሰረት የቴዲ አፍሮ ባለቤት አመለሰት ሙጬ አንድ ትልቅ የሲኒማ ፊልም ለመስራት ታጭታ እሷም ወዳው ነበር። ከመስራቷ በፊት ግን ለባለቤቷ ታሪኩን ስታስረዳው ቴዲ አፍሮ አይሆንም አትሰሪም ሲል ቁርጥ ያለ አቋሙን ገለጸላት። አመለሰትም ልትሰራት የነበረችው ገጸ ባህሪ ታዲያ ሴተኛ ዳሪ እንደነበረች ልብ ይለዋል። በነገራችን ላይ ቪዲዮውን እስካሁን እየተመለከታችሁ ነገር ግን ላይክ ማድረግ ከረሳችሁ ጊዜው አሁን ነው። እኔ ቀጠልኩ። ታዲያ ባለሀብት የሚያገቡ ሴት አርቲስቶች የሚወዱትን ሙያ እየተው የባሎቻቸውን ፍላጎት ሀሳብና ዓላማ ለማሳካት ሲሉ ከሚወዱትና እውቅና ከሚያገኙበት ሙያቸው የመልቀቃቸው ሚስጥሩ የባሎቻቸው ፈቃደኛ ለመሆን እንደሆነ ያፈጠጠ ሀቅ ነው። ታዲያ አትሌት ቀነኒሳ የራሱን ሙያ ሳይተው የሚስቱን ሙያ ሊያውም ትልቅ እውቅና ሊያስገኝላት የሚችለውን የጥበብ ሙያ እንዳትሰራ ማድረጉ ልክ ነው ብላችሁ ታስባላችሁ? ምናልባትም ደግሞ ቀነኒሳ ሚስቱ አርቲስት እንድትሆን ቢፈቅድ ኖሮ ትዳራቸው እስካሁን ሊቆይ ይችል ነበር የሚል ጥያቄም ያስከትላል። የባሏን ተግሳጽና ምክር ሰምታ ዝናና ፍላጎቷን ለባሏ ፈቃድ ስትል የምትተው ሚስትስ እንዴት አይነት ድንቅ ስጦታ ናት ጃል። እስኪ እናንተንም ሀሳብ ኮሜንት መስጫው ላይ ጻፉልን። ታዲያ እንግዲህ በዛሬው ቪዲዮ በሚስትና በርስት ቀልድ የለም የሚለውን ሀገረኛ ብሂል በሙዚቃ ስራዎቹ በርካታ ወዳጆችን ያፈራው ቴዲ አፍሮን ጨምሮ እንዲሁም ያስገረመንን የአትሌት ቀነኒሳ በቀለን ድርጊትና የባለቤቱን ታዛዥነት በዚህ ቪዲዮ ቃኘን። የቀረ ሀሳብ የሚጨመር ትዝብት አለ ካላችሁ ሀሳብ መስጫችን ለእናንተ ክፍት ነው። ውድ የቻናላችን ቤተሰቦች ለዛሬ ያዘጋጅንላችሁን ጥንቅር በዚሁ ቋጨን። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበለልኝ። ቸር ቆዩልኝ።